እነሆ በዚህ ሰዓት በዚህ ድቅድቅ ሌሊት እጅግ አስደሳች ሰበር መረጃ ተሰምቷል። በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ ታኩር ይባላል። ላስተዋውቃችሁ አይደለም ታውቁታላችሁ። 1 ኦልሞስት 2 ሚሊዮን የሚሆን ተከታይ አለው እዚህ ቲክቶክ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? እንደያላችሁበት የሰዓት አቆጣጠር ሰላምታ ይድረሳችሁ ውድ ቤተሰቦቼ። እንግዲህ አስደንጋጭ ዜና እየሰማን ነው። በትናንትናው ዕለት ያው በቲክቶከር ታኩር ቤት የገቢ ማሰባሰቢያ እየተደረገ ነበር። በደብረ ብርሃን ካምፕ ውስጥ ለሚገኙ ከወለጋ ተፈናቅለው ላሉ እናት አባቶቻችን፣ እህት ወንድሞቻችን ማለት ነው። ባለሀብቱ ወርቁ አይተነው 15 ሚሊዮን ብር ቃል ገብተው ነበረ በዛ ተፈናቅለው ለሚገኙ ወገኖቻችን። እንደዚሁም ደግሞ ለቲክቶከር ታኩር የ5 ሚሊዮን ብር መኪናም እንደሚገዙ ቃል ተገብቶ እጅግ በጣም ብዙ ሰው ደስ ብሎት ዜናም እየተሰራ ነበር። አሁን ግን ከአግማስ ኢትዮጵያ የበጎ አድራጎት ድርጅት የሰማነው አንድ ነገር አለ። የአቶ ወርቁ አይተነውን የ15 ሚሊዮን ብር ድጋፍ አንቀበልም፣ ፖለቲካ ነው። አግማስ ኢትዮጵያ ይህንን በጎ ተግባር ወገኖቻችን በዘላቂነት ወደ ስራ የማስገባት እንቅስቃሴ ለመደገፍ ያለመ የቀጥታ ስርጭት ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረግን ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅቱ መርህ ጋር አብረው የማይሄዱ አካሄዶች አይተናል። ድርጅታችን ከፖለቲካ ከዘር ሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍ የማንቀበል መሆኑን ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዮች ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያው መርሃ ግብራችንን በይፋ ማጠናቀቃችንና መዝጋታችንን እንገልጻለን። አግማስ ኢትዮጵያ የበጎ አድራጎት ድርጅት ነው ይህንን ያለው። እንግዲህ በጣም ነው የሚያሳዝነው። ለምን ይህንን ነገር መቀበል እንዳልፈለጉ ራሳቸው በሰጡት ጋዜጣዊ መግለጫ ላይ እንደምታነቡት ነው ማለት ነው። እስቲ ይህንን ቪዲዮ አይተነው እንምጣ። ታኩር ይባላል። ላስተዋውቃችሁ አይደለም ታውቁታላችሁ። 1 ኦልሞስት 2 ሚሊዮን የሚሆን ተከታይ አለው እዚህ ቲክቶክ መንደር። እጅግ ዝነኛ ሆኗል። በማስታወቂያ በሌላም ገንዘብ እየሰራ ነው። ምናልባትም ቲክቶክ ከሚጠቀሙ ዝነኛ ሰዎች ውስጥ ወይም ደግሞ 50 ሰዎችን እስኪ ፌመስ ቲክቶከር ጥራ ብትሉት ቢያንስ 10 ሰዎች ቀድሞ ሊጠሩት ይችላል ብዬ ማስበው ታዋቂ ሰው ነው አሁን ታኩር። እጅግ በጣም ደስ ያለኝን ቪዲዮ ትላንትና ስቶሪ ላይ ስላደረገ ነው። ቪዲዮ ላሳያችሁና እኔ ልመለስ። አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው። ይህንን ቪዲዮ ለማን መሰላችሁ የሰራው? እዚህ ጋር ያለው አሮን ይባላል። አሮን ማለት ታኩርን ማናችሁም ሳታውቁት ላይቭ ላይ ቁጭ ብለው አስቀኝ እያለ ብር ይሁን ምን ይሁን ጊፍት የሚሰጠው በጣም ነው መወድ ታኩር አንበሳው ምናምን እያለ እዚህ እንዲደርስ የሆነ አሻራ ያሳረፈበት ልጅ ማንም ሳያውቀው በፊት ከሱ ጋር ላይቭ ይጫወት የነበረ ሰው ነው። አሁን ታኩር በሚሊዮን ተከታይ ሲያገኝ ይሄንን ሰው አረሰውምና አሜሪካን ቲክቶክ ባን ሲደረግ ስቶሪ አድርገው ነው አይኔ ላይ ነው ያደረግነው ሁሉ። ይሄ ማለት ያደረክልኝን ነገር ሁሉ አረሰው። ለኔ መታወቅ ለዋልክልኝ ውለታ ምንም መከፍል ነገር የለም አይነት እንትን ነውና ብዙ ቲክቶከሮች ዝነኛ ስትሆኑ ገንዘብ ስታገኙ ምናምን ባህሪያችሁ እንዳይቀየር ከዚህ ልጅ ውሰዱ፣ እኔንም ጨምሮ ማለት ነው። ታኩሬ ይሄንን ባህሪህን ፈጣሪ አይመልስብህና የምትወደው የምታከብረው እንደ ወንድም እንደ ታላቅ ወንድም የምታየው አሮንም አሜሪካ የቲክቶክ ተከፍቶ ዳግመኛ በላይቭም በምንም ጌም የምትጫወቱ ምናምን ያርጋችሁ። እንግዲህ እንደተመለከታችሁት ነው። ያው ለታኩር መታወቅ ትልቁን ቦታ የሚወስደው አሮና ነው። አሮና ማለት ደግሞ የኔ የሰፈሪ ልጅ አብሮ አደጌ አብረን የተማርነው ልጅ ነው። እጅግ በጣም ልበቀና ልበ መልካም ሰው ነው አሮና። የአዲስ አበባ ፖሊስ እንግዲህ እርምጃውን ቀጥሏል። ካሁን በፊት
በኢትዮጵያዊነት አለባበስ ውጪ የነበረ አለባበስን የለበሱ ቲክታከሮችን በቁጥጥር ስር አውሎ መፍታቱና መልቀቁ ይታወቃል። ያው ለብዙዎቻችን አስተማሪ የሆነ ነገር ነው። የአዲስ አበባ ፖሊስ ኮሚሽን ያሳየው የነበረው በአጸያፊ ነገሩ የሚታወቀው ይህንን ልጅም በትናንትናው ዕለት በቁጥጥር ስር አውሎ የምርመራ ሂደት እያከናወነበት ይገኛል። በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ በፖሊስ ቁጥጥር ስር ውሏል። የአዲስ አበባ ፖሊስ የሙንን መታሰር ይፋ ሲያደርግ እንደ ምክንያት ያስቀመጠው ሙን በዩቲዩብ እና በቲክቶክ ላይ በተለምዷዊ ንግግር እንኳን የማይወሩ እጅግ አጸያፊና ልቅ የሆኑ ጾታዊ መልእክቶችን በማስተላለፍ ትውልድንና ሞራልን ሲጎዳ ነበር። አሁን ሙን ምርመራ እየተደረገበት ይገኛል። የሙን መታሰር ለሌሎችም ትልቅ ማስጠንቀቂያ ነው። ፖሊስ አንቂነን ወይም ፈጣሪነን እያሉ ትውልድ የሚበርዙትን ከእንግዲህ አልታገስም ብሏል። እርምጃው ተጠናክሮ ይቀጥላል። ፖሊስ ሙን ላይ በወሰደው እርምጃ የእናንተ አስተያየት ምንድነው? ዘግይቷል ወይስ ትክክለኛ እርምጃ ነው? ሐሳባችሁን ኮሜንት ላይ አስቀምጡ። ለጓደኞቻችሁም ሼር አድርጉት። መልካም ጊዜ። እውነት ለመናገር እንደነዚህ አይነት ሰዎች በጊዜ ነበር መላ ሊባሉ ይገባቸው የነበረው። አሁንም አልረፈደም። ያው ብዙ ትውልድን አጥፍቷል። በጣም ብዙ ትውልድን ያበላሹት። አብሶ የልጅ ሴት ልጅ ዲስሪስፔክት ነበር የሚያደርገው። እንዴት እንደሚያንቋሽሽ እንዴት እንደሚሳደብ እጅግ በጣም ነበር የሚያሳፍረው። ሀገሪቷ ላይ ሕግ የሌለ እስኪመስል ድረስ እኔ አንዳንዴ እነዚህ ሰዎች ምን ሆኖ ነው እንደዚህ አይነት ቃል የሚሰነዝሩት? የባለስልጣን ልጆች ናቸው ወይስ ምንድን ነው የሚመኩት? ከጀርባቸው የሆነ አካል አለ ብዬ አስብ ነበረ እና ያንን ነው እንግዲህ የአዲስ አበባ ፖሊስ ኮሚሽን እንደነዚህ አይነት ሰዎችን አልታገስም፣ ይሄ ከኢትዮጵያዊነት ባህልም ያፈነገጠ ነው፣ ምግባርም ያፈነገጠ ነው ብሎ እርምጃ እየወሰደ ይገኛል። ጠቅላይ ሚኒስትሩም እንግዲህ ያው ተናግረዋል፣ በደንብ አድርገው ተናግረዋል። ከዚህ በኋላ እንደፈለገ የሚበሻቀጥ ሰው አይኖርም ማለት ነው። አብሶ በሶሻል ሚዲያ ሶሻል ሚዲያን ካወቅንበት ገንዘብ ሜክ የምናደርግበት ነው በስነ ስርዓት። ባይዘው ነጮቹ በጣም እየተጠቀሙበት ነው። ኢትዮጵያ ጋር ሲመጣ ነው፣ እኛ ሀበሾች ጋር ሲመጣ ነው ይህንን አልጎሪዝም እንዴት መጠቀም እንዳለብን ያልገባንና ያልተረዳን። ብዙዎቻችን ሰውን ለመስደብ፣ ሰውን ዲስሪስፔክት ለማድረግ፣ ለሰው ያልሆነውን ነው ብሎ በሰዎች ዘንድ ያለውን ቅቡልነት ለማጥፋት ምናምን ነው የምንጠቀመው፣ ለክፋት፣ ለመጥፎ። ይሄ ሄት ስፒች የሚባል የጥላቻ ንግግርን ነው የምናስተላልፍበት እኛ እንጂ ነጮቹ እኮ የጥጋባቸው ጥጋብ አንደኛው ዩቲዩበር ከሌላኛው ዩቲዩበር ጋር ተጣምሮ እጅግ በጣም በቃ የመጥገባቸውን ጥግ የሚያሳዩበት ነው። ስለዚህ እኛም ልንሰራበት ይገባል ብዬ አስባለሁ። እነዚህን ሁለት ዜናዎች በትናንትናው ዕለት ነው እንግዲህ የሰማ ነው። እስከ ሌሊት ድረስ ሰምተን ነው ጠዋት ላይ ዛሬ ከቀኑ አካባቢ አግማስ ኢትዮጵያ ይህንን መግለጫ የሰጠው። ለቲክቶከሩ ታኩሬ ባለሀብቱ አቶ ወርቁ አይተነው 5 ሚሊዮን ብር ለመስጠት ቃል እንደገቡለት ተሰምቷል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም ይህንን ታላቅ ንቅናቄ በዚህ በቲክቶኩ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩርም ለታታሪነቱ ለቅንነቱ ባለሀብቱ አቶ ወርቁ አይተነው የ5 ሚሊዮን ብር ሽልማት እንደሚያበረክቱለት ቃል እንደገቡለት ተገልጿል። በዚህም እጅግ በርካቶችም ለልጅ አዋቂው ታኩሬ ይገባዋል በማለት ላይ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ለወቅታዊ አዳዲስ መረጃዎች ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። እነዚህ ከዜና አውታር ከምናምናቸው ሰዎች እነሆ በዚህ ሰዓት በዚህ ድቅድቅ ሌሊት እጅግ አስደሳች ሰበር መረጃ ተሰምቷል። ባለሀብቱ አቶ ወርቁ አይተነው በደብረ ብርሃን ለሚገኙ ተፈናቃዮችም 15 ሚሊዮን ብር እንግዲህ እንደለገሱ ነው እየተገለጸ የሚገኘው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም በዚህ በቲክቶክ መንደር አማካኝነት እንግዲህ እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችንም ያስመዘገበ ይገኛል። ወገን ለወገን ደራሽ መሆኑን እንግዲህ በተግባር ያየን እየተመለከትን እንገኛለን። ታዋቂው ባለሀብት አቶ ወርቁ አይተነው ታዲያ ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር እንግዲህ በመለገስ የጀግንነት ስራ ሰርተዋል። በዚህም እጅግ በርካቶችም አቶ ወርቁ አይተነውን እያመሰገኗቸው ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ለወቅታዊ አዲስ መረጃዎች ፎሎ እያደረጋችሁ ቤተሰብ ሆናችሁ ደግሞ አዘንጉ። ቲክቶክ ላይ ያው ከምናምናቸው የዜና ስራዎችን ከሚሰሩ ልጅ አንዱ ይሄ ነው። እየገባችሁ ፎሎ ብታደርጉ ደስ ይለኛል። ስለነበረን ጊዜ አምላካችን የመድኃኒታችን የእግዚአብሔር ስም የተመሰገነ ይሁን። ያው እንደምታውቁት ገፈርሳ የሚገኘውን የሲሪቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እየሰራን እንገኛለን። እንግዲህ በዛሬው ዕለት በአንድ በጎና መልካም
እህታችን አማካኝነት እነዚህን ፌሮዎች ማግኘት መግዛት ችለናል። ሁላችሁም ብትረባረቡ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያንን በድፍን 1 ዓመት ሰርተን ለማጠናቀቅ ነው ሐሳባችን፣ እቅዳችን። እግዚአብሔር ቢወድና ቢፈቅድ የአባቶቻችንም ጸሎት ቢሰማ ይህንን ቤተክርስቲያን ወደ ገዳምነት እንቀይረዋለን። ይህንን የምናደርገው ደግሞ ቤተክርስቲያኑ አጠቃላይ ይዞታ ወደ 50 ሺህ ሄክታር አካባቢ ስለሆነ ቦታውም ለገዳምነት የሚመች ቦታ፣ ጸጥ ያለ የሰላም ቦታ ስለሆነ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን ወደ ገዳምነት ቀይረን ብዙ መነኮሳትን ወደ ገዳሙ እንዲመጡ አድርገን እኛም የበረከት ቦታ እንዲሆንልን፣ የምህረት የይቅርታ ቦታ እንዲሆንልን አብዝተን መስራት ይኖርብናል። ከእናንተ የምንፈልገው ጥቂቷን ነገር ነው። ሲሚንቶ፣ አሸዋ፣ ጠጠር፣ ፌሮ፣ እንጨት ለዚህ የኮንስትራክሽን ስራ የሚያስፈልገውን ግብአት ነው የምንፈልገው። ሰላመ ክርስቶስ ከኔም ከእናንተ ጋር ይሁን። ይህ የምትመለከቱት የቤተ ክርስቲያኑ ህጋዊ አካውንት ነው። ሁላችሁም በዚህ እያስገባችሁ የበረከቱ ተሳታፊ እንድትሆኑ በጻድቁ ስም እናሳስባለን። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ እንዳይረሳ።